የድንግል ማርያም ቃል ኪዳንማ ምንኛ የከበረ ይሁን። በስምሽ ቤተክርስቲያን ላነጸ፣ በስምሽ ቀዝቃዛ ውሃ ዘክሮ መታሰቢያሽን ለዘከረ፣ በስምሽ የልጁን ስም ለሰየመ፣ ያንቺን መታሰቢያ በረከት አገኝበታለሁ ብሎ ለተማጸነ በሞላ ዋጋውን አልዘነጋውም ብሎ የካቲት 16 ቀን ቃል ኪዳን ገብቶላታል። ኪዳነ ምህረት አሏት። ኪዳን ማለት ውል ስምምነት ማለት ነው። ምህረት ማለት ደግሞ ይቅርታ ቸርነት ማለት ነው። በመጽሐፍ ቅዱስ ውስጥ በጣም ብዙ አይነት ኪዳን አለ። ለምሳሌ ኪዳነ አዳም አለ። እግዚአብሔር ለአዳም የገባለት ቃል አለ። በሐሙስ ዕለት ወመንፈቀ ሌሊት ትወለድ ሞለት ወለት ተብሎታል። ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ ያድንሃለሁ ብሎታል። ከአዳም ቃል ኪዳን ግን የእመቤታችን ቃል ኪዳን ይበልጣል። እግዚአብሔር ለኖህ የገባለት ቃል ኪዳን አለ። ዓለም ሁሉ በንፍሯ ከጠፋ በኋላ 8 ነፍሳትና እንስሳቶቹ ከተረፉ በኋላ እግዚአብሔር አምላክ ለኖህ የገባለት ቃል ምንድነው? እሱም ዳግም ምድርን በንፍሯ አላጠፋትም የሚለው ነው። ለዚህ ነው በኦሪት ዘፍጥረት ምዕራፍ 9 ቁጥር 12 ላይ እንዲህ ይላል፣ እግዚአብሔርም አለ በእኔና በአንተ መካከል አለ ከእናንተ ጋር ባለው በሕያው ነፍስ ሁሉ መካከል ለዘላለም የማደርገው የቃል ኪዳን ምልክቴ ይሄ ነው አለ። ይህ ምንድነው? ቀስተ ደመና ነው። ዛሬ ድረስ ዝናብ በዘነበ ቁጥር ቀስተ ደመና ይወጣል። ያ ቃል ኪዳን ዘላለማዊ ነው፣ የሚሻር ቃል አይደለም። ለድንግል ማርያም የገባላትም ቃል ኪዳን የሚሻር ቃል አይደለም። ስለዚህ ብዙ አይነት ቃል ኪዳን በመጽሐፍ ቅዱስ ተገብቷል። ለምሳሌ ቃል ኪዳኑ ግን ለኖህ ብቻ የገባ አይደለም። ለአብርሃም ቃል ኪዳን ገብቷል፣ ለይስሐቅ ቃል ኪዳን ገብቷል፣ ለያዕቆብ ቃል ኪዳን ገብቷል። ለዚህ ነው እስራኤላውያን እንኳን ከባርነት የወጡበት አንዱ ምክንያት ስለ ጽድቃቸውና ስለ በጎነታቸው አልነበረም። ከግብጽ ባርነት ያወጣቸው እግዚአብሔር ስለ አብርሃም ስለ አባቶቻቸው ስለ አብርሃም ስለ ይስሐቅና ስለ ያዕቆብ እንደነበረ መጽሐፍ ቅዱስ ይናገራል። በኦሪት ዘጸአት ምዕራፍ 2 ቁጥር 24 ላይ እንዲህ ይላል እግዚአብሔር ለሙሴ፣ እግዚአብሔርም የለቅሷቸውን ድምፅ ሰማ፣ እግዚአብሔርም ከአብርሃም ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ ይላል። ህዝቡን ነፃ ያወጣው ስለ አብርሃም ስለ ይስሐቅ ስለ ያዕቆብ የገባውን ቃል ኪዳን አስቦላቸው ነው። ዛሬም የድንግል ማርያምን ቃል ኪዳን አስቦ ይምረናል። ዛሬም የእናታችን የድንግል ማርያምን ቃል ኪዳን ሳይዘነጋ ስንማጸናት ዛሬም ቃል ኪዳኗ ይሰራል። አብርሃምና ይስሐቅ ያዕቆብን ቃል ኪዳን ልመናና ጸሎት ዘምቶ የእነሱን መታሰቢያ ሳይዘነጋ ህዝብን ከባርነት ነፃ ካወጣ ዛሬም እግዚአብሔር ስለሷ ብሎ ነፍሳትን ይመራል። እና አንዱ መጽሐፍ ቅዱስ ላይ የምናገኘው ብዙ አይነት ኪዳን አለ። ሌላው የምንመለከተው በመጽሐፍ ቅዱስ ውስጥ በኦሪት ዘዳግም ምዕራፍ 7 ቁጥር 9 ላይ ተጽፎ የምናገኘው ቃል አለ። ምን ይላል? አንተም አምላክ እግዚአብሔር እርሱ አምላክ እንደሆነ ለሚወዱትም ትእዛዙን ለሚጠብቁ ቃል ኪዳኑንና ምህረቱን እስከ 1000 ትውልድ ድረስ የሚጠብቅ የታመነ አምላክ እንደሆነ ወቃል። ለቅዱሳኖቹ ለአባቶቹ፣ ለቅዱሳኖቹ ለደጋጎቹ ቅዱሳን የገባውን ቃል ኪዳን ለዘላለም እንደሚጸና ወቅ ይለዋል። እና ለቅዱሳን የሚገባው ቃል ኪዳን ዘላለማዊ ነው። ለዚህ ነው መጽሐፈ ምሳሌ ምዕራፍ 11 ቁጥር 21 ላይ የጻድቃን ዘር ግን ይድናል አለ። ይሄ ምን ማለቱ ነው? የጻድቃን ዘር ያለው የጻድቃን የዘር ሐረግ በደም የሚዋረድ በዘር የሚዋለድ ማለት ሳይሆን ዘር ያለው ሃይማኖትን ነው። የጻድቃንን ሃይማኖት ሃይማኖቴ ነው ያለ በጻድቃን ጸሎት የተማመነ ይድናል ማለቱ ነው። ስለዚህ ያለ ሶሎሞን የጻድቃን ዘር ግን ይድናል። ስለዚህ የቅዱሳን ኪዳን እንኳን ለእመቤታችን ለቅዱሳን እንኳን ተገብቶላቸዋል። ለዚህ ነው የማቴዎስ ወንጌል ምዕራፍ 26 ቁጥር 13 ላይ ያችን ሴት እናውቃታለን። በክርስቶስ እግር ስር መታ ሽቶ አፍስሳ በፀጉሯ ማብሰዋለች። እና ጌታ ምንድነው ያለው? መታ ሽቱ ስላፈሰሰች ብቻ ጌታችን ኢየሱስ ክርስቶስ አንድ የሚደንቅ መታሰቢያ ገብቶላታል። እንዲህ ይላል፣ እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማናቸው ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል። ማርያም ሽቶ አምጥታ የሽቶ ብልቃጥን ከፍታ ሽቱን አፍስሳ መታሰቢያ ዘላለማዊ ነው ካላት፣ ንጽሕት ድንግል ማርያም በድንግልና ወልዳ የሽቶ ብልቃጥ የሆነ ሽቶ ክርስቶስን ያስገኘችማ እንዴት ዘላለማዊ መታሰቢያ ይደረግላት? ከማርያም ሽቶ እኮ የድንግል ማርያም ሽቶ ክርስቶስ እኮ ይበልጣል። ማርያም ያፈሰሰችው ከቀደመ ከኃጢአቷ ሕይወት ተመልሳ ነው። ድንግል ማርያም እኮ ኃጢአት አልሰራችም። ኃጢአት የሰራች ሴት መታሰቢያ ካልተዘነጋ ኃጢአት ያልሰራች ሴትማ እንዴት መታሰቢያ ዘላለማዊ ይሆን? ማርያም ውድ ሽቶ አመጣች። እመቤታችን እኮ ውድ የተባለ ዓለም ሁሉ ቢሰበሰብ ሚዛን ሆኖ ሊተካው የማይችል አምላክን እኮ ነው የወለደችው። በኃጢአተኛዋ ማርያም ዘንድ ሽቶ ተይዞ ተገኘ። በደገኛይቱ ማርያም ዘንድ ግን ኢየሱስ ክርስቶስ ተይዞ ተገኘ።